እስኪ እያቸው እነዚህ ሁለት ጅሎች ማለት ነው። ምን አለ አንቺ ከሱ በሰል ብለሻል። ልጁ ለእናቱ መልሳ ብለሽ ማትመክር እንዴት አንቺ ጋር ታሳድራለሽ? ልጁ ወተት የእናት ወተት ነው የሚፈልገው። ይሄ ዝም ብሎ ከሱቅ የተሸጠ ወተት ልጁ እንዴት ይጠጣል? አሳድራችሁ ወተት እንዴት ልጁ 10 ሰዓት ወተቱን ይጠጣል? እስኪ ምን አለ ለእናቱ የምትመልሱ ልጁ ማለት ነው። አንቺ ጅላጅል ማለት ነው። አንቺ ርካሽ ማለት ነው። ባለትዳሮችን ያፋታሽ ጀግና ነሽ አንቺ። ደስተኛ ሆነሽ ከሱ ጋር ትኖራለሽ። ግን ይሄ ልጅ አሳዝናችሁ። አብርሽ እኮ ጅል ሆኗል። ጅል ስለሆነ ሞኝ ስለሆነ መናገር ስለማይችል እሷ ለዛ ነው አብርሽ ላይ የምትጫወተው። እኔ እንጃ። ሩታም ችግር አለበት። እንዴት ነው ልጁን አሳልፋ ለአባቱ ትሰጣለች? የማንም ወርጋጥ ሴት እንዴት ነው ልጇ በማንም ሀለሌ ሴት ልጇ የምትሰጠው? ሩታ እንዴት ነው? እኔ እንጃ። እኔ አላቅም የአብርሽና የሩታ ነገር። እኔ ተውኝ ቤተሰብ። የማንም መሸቀላን ያደረጉ ልጁ ማለት የማንም መሸቀላ። አብርሽ እንዴት ሰርቼ ገንዘቤን እንደማገኝ ነው እሱ ሀሳብ። ገንዘቤን ሰርቼ እንዴት አገኛለሁ ነው እሱ። ዶራር ነው ዶራር ብቻ ነው የምፈልገው። ለልጅ አንድ ቀን ሳስብ አላቅም። ውይ ልጁ እንቅልፍ አይተኛም። እንቅልፍ አጣው። ኧረ እባክህ ለምን ታሳድራለህ ታዲያ? ራስ ጋውሽ ቤት ለምን ታሳድራለህ? ልጁን ለምንድነው ለእናቱ ሄዳ ማሰጠው? ልብስ እስካሁን ሳይቀየር ሁለተኛ ቪዲዮ እንዴት ሶስተኛ ቪዲዮ ነው እንጂ የተሰራበት ልጁ ማለት ነው። እና እኔ እንጃ በጣም አዝኛለሁ ቤተሰብ። በጣም ነው ያዘንኩ። በጣም ልቤ ተሰበረ በዚህ ልጅ ማለት ነው። እና የማኑ መሸቀላን ያደረጉ ሩታና አብርሽ በጣም ነው የምታሳዝኑ። በጣም ነው የምታሳፍሩ የምር። እናንተ ልጁን መያዝ ማትችሉ ከሆነ ለቤተሰብ አታስረቅቁም እንዴ? የማኑ መሸቀላ ያደረጋችሁ ልጁን ሸፍናችሁ አታሳድጉ። የሰው አይን እኮ ራሱ ጥሩ አይደለም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ተመልሼ መጥቼላችኋለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። በጣም ዝናብ አለ ኩዌት። እናንተ በጣም ኃይለኛ ዝናቡ ነው። ድምጽ ይራብሻል ብዬ አስባለሁ። ቪዲዮ እየሰራው ነው ያለው። እንግዲህ ቪዲዮዬን ከወደዳችሁ ላይክ አድርጉ። እንግዲህ ዛሬም አብርሽ በውሽሚት ቤት ቪዲዮ ጭኗል። በጣም ያሳፍራል። እስካሁን ልጁ ለእናቱ አልመለሰም። አሁንም ከውሽምት ጋር ነው የተጋጋጠ ያለው ማለት ነው። በጣም ነው የምታሳፍሩ። እኔ እንጃ ምን አይነት ስራ ነው የምትሰሩ? በልጅ በቃ ማሸቀል ጀመራችሁ። ድሮ ሩታ ነፍሰ ጡር ሆና ሩታ ላይ ነበረ ድራማ ስትሰራ የነበረ። አሁን ልጁ ከተወለደ በኋላ ልጁንም ድራማ ውስጥ አስገባችሁ። የማንም መሸቀላ ያደረጋችሁ ሩታና አብርሽ ናችሁ። በጣም ነው የምታሳፍሩ። አብርሽና ውሽምት እንደፈለገው ይላላጡ፣ ግን በልጅ ለምንድን ነው የምትቀልዱ? ለምን ስንት ፈጣሪ ልጅ ያልሰጣቸዋል። ለነሱ ፈጣሪ ቢሰጣቸው ምን አለ ብዬ ተመኘው። ይሄው ሁንቁ የሆነ ልጅ አላችሁ። ምን አለ ልጁን በስነ ስርዓት ብታሳድጉ ማለት ነው። የማንም ወርጋጥ ቆሻሻ መሸቀላ አደረጋችሁ። አንዴ በቲክቶክ ምን እንደሚያደርጉ ትናንትና ቪዲዮን አይቸኩ እኔ አየውና ኮሜንት ስር በጣም የሚዘገንን። እኔ እንጃ ምን እንደምል አላውቅም። ግን እንደዚህ ሆናችሁ አብርሽና ሩታ እስከ መቼ ነው የምትቀጥሉ? እናንተ ተጨማለቁ፣ ተግማሙ፣ ግን ልጁን ወደ ካሜራ አታመጡ። እናንተ ቆያችሁ እኮ ትዳራችሁ የማንም ቻናል ማሳደጋን ያደረጋችሁ እናንተ። አሁን ተለያየን አላችሁ፣ ስትለያዩ አላየንም። ዞራችሁ አንድ ላይ ቪዲዮ ትሰራላችሁ። እዚህ ጋር እርስ በእርስ ተመልካችን ታባላላችሁ። እናንተ ምን ስራ አለባችሁ? አጾሙ፣ ጸሎት አታደርጉም፣ ቤተ ክርስቲያን አትሄዱም። አረ እናንተ ነገር እኔ በእውነት እኔ በጣም ነው የምትገርሙኝ። ምን እንደምሻልላችሁ አላቅም። ሩታ በምን አቅም ነው ዝም ያለችው እስከ ዛሬ ማለት ነው? ልጁ እንደዚህ እንቅልፋቶ ወተት እየፈለገ እያለቀሰ አንገቱ የሆን ነገር ቢሆንስ አስባችኋል? እኔ እንጃ በምን አቅም ነው ሩታ ዝም ያለችው? እንዴት ነው በልጅ ይቀለዳል? አሁን ስንት የሚቀለደው አለ። እናንተ እርስ በእርስ ተበቃቀሉ፣ ግን በልጅ አይቀለዱ። በልጅ ደግሞ በቀል አያስፈልጉም። አብርሽ ማለት ነው አንተ ጅላጅል፣ አንተ የሆንክ ያልጫ ወንድ ማለት ነው። እቺ ደግሞ ሴተኛ ዳሪ አንቺ ነሽ ልጆቹ እዚህ ደረጃ ላይ ያደረስሽው ማለት ነው። አንቺ ውሽሚት ማለት ነው። ሳይፍ አብርሽና
ሩታ ልክ እንደወለደችው ነው አንቺ የፍቅር ጥያቄ የጠየቅሽው ማለት ነው። አንቺ ደፋር ሴተኛ ዳሪ ማለት ነው። አንቺ እውነት ደስተኛ ትሆናለሽ? አንቺ አሁን ሩታና አብርሽ እንኳን ቢለያዩ አንቺ ደስተኛ ሆነሽ ከአብርሽ ጋር ትኖራለሽ? እሱም ነገ ወይን ጥሎሽ ወደ ሌላ ሴት መሄዱ አይቀርም። የለመደ ደጅ መቼም አንቺም ጥሎ ነፍሰ ጡር አድርጎሽ ይወጣል። ነገ ደግሞ ወደ ሌላ ሴትም ሊሄድም ይችላል። ገባሽ? አንቺ ሩታ ላይ ግፍ እንደሰራሽ ፈጣሪ ደግሞ ለአንቺ ነገ ምን እንደሚያስብልሽ ታይቃለሽ? አታይቅም? ምን አይነት ደስተኛ ያደርግሻል? የሰውን ትዳር በጥብጠሽ የሰውን ባል የራሴን ያላደረግኩ ያልሽ ጀግና ሴት ነሽ እኮ። ምኑን እንደምትደግፈው አላቅም። ምኑን የምትደግፉ እቺ ጋለሞታ ሴት ማለት ነው። ጌታ ነው ምላችሁ። እንዲ ጮጋራ እንደተቃጠለ እንደ ሄርሜላ ከዚህ ሚዲያ ላይ የሚጠላ ሰው የለም። ምክንያቱ የሴት ስርዓት የላትም። ሩታም ለዚህ ምክንያቱ ነው፣ በአንቺ ምክንያቱ ነው አብርሽ ላይ እያለውን ነገር እያደረገችው ያለችው ማለት ነው። አንቺ ወደ እነሱ ህይወት ባትመጪ ሩታና አብርሽም ደግሞ በዚህ ደረጃ ላይ እዚህ ደረጃ ላይ ማይደርሱም፣ አይናናቁም፣ ጥልም እዚህ ደረጃ ላይ አይደርሱም። አንቺ ነሽ አንቺ ማለት ነው። በተለይ የአብርሽ ቡችሎች አሉ አይደለ? ብሩክና አቤላ የሚባሉ እነዚህ ጅሎች ማለት ነው። እቺ ኬት ጎትቶ እንዳመጡብን አናቅም። ይሄው ልጁን ወይን አርፎ እንዳያሳድጉን ያደረገችው ማለት ነው። ሁሌ ጥል፣ ሁሌ ጭቅጭቅ፣ ሁሌ ጥል። ይሄው 1 አመት ሞሉ አብርሽና ሩታ ይሄን ነገር ጭቅጭቅ ከተጀመረ 1 አመት ሞሉ። በመሀል የሚጎዳው ልጅ ነው። እነሱ እንደፈለጉ ይሆኑ፣ ግን ይሄ ልጅ ለምን ስቃይ ውስጥ ይገባል? ልጁን በስነ ስርዓት ለምን ያሳድጉ? አብርሽ የራሱን ያስከበረችው ሽምትም ደግሞ ወደ እሱ ህይወት ማትመጣ ገባችሁ? እና ብቻ ያሳዝና ያስጠላ ሁኔታ ሲታዩ ይዘጋል ሁሉም ነገር ማለት ነው። እና እኔም ከምንም በላይ ልጁ ነው የሚያሳዝነኝ፣ ልዑል ነው የሚያሳዝነኝ። ሩታ እንዴት ነው ሆዳ እንዴት ነው ቆርጦ ቁጭ አለችው ነው ምለው። እንዴት ልጁን ሂዳ አልፈለገችው? ልብስ እስካሁን አልተቀየረ። እንደዚህ በራቆት ነው ልጁ የምታስተኙ። በፈጣሪ ስም እኔ አላቅም ልጁ ፈጣሪ ያሳድግላችሁ። የማንም መሸቀላ አደረጋችሁ። አሁን ላይ በላችሁ እነዚህ ሁለቱ ጅሎች። እቺ ደግሞ ከሱ ትንሽ በሰል ብለሻል። ምን አለ ልጁ መልሽ ወደ እናቱ ብለሽ ብትመክሪ ማለት ነው። አንቺም ስለ ሩታ መጥፎ ነገር ቁጭ ብለሽ ታወራለሽ። አንቺ ጅላጅል ማለት ነው። አንቺ ጥሩ ሴት ሆነሽ ሩታ መጥፎ ሰው ሆና ለሱ ታወራለሽ። አንቺ መልካም ሴት ነሽ። የአንቺ መልካምነት አላየንም። የሰውን ትዳር ባጥብጠሽ ባልና ሚስትን ያፋታሽ ሴት ነሽ። አንቺ ምኑ እንደሚደግፉሽ አላቅም። ጅላጅሎች፣ እዛም ትክክል እዚህም ትክክል የምትሉ ጅሎች ማለት ነው። ልክ እንደ ሄርሜላ የሰውን ባል ቀምታችሁ የምታገቡ ሴቶች ናችሁ ብዬ ነው የማስበው። ጌታን ነው የምላችሁ። እኔ የሚያሳዝነኝ ልዑል ነው የኔ አባት የኔ ምስኪን እንዴት እንዳሳዘነኝ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ድምጼ ይሰማችኋል አይሰማችሁም አላቅም። ዝናብ አለ፣ በጣም ኃይለኛ ዝናብ ማለት ነው ቤተሰብ ኩዌት። እና ለማንኛውም እስኪ እና ያለን ይህን ቪዲዮ ማለት ነው። አብርሽ እንግዲህ ውሽምትን 100 ሺህ ለማስገባት ነው በዚህ ልክ በየቀን በሷ ቤት ቪዲዮ የሚለቀላት በግ ማለት ነው። በግና አንተ በግ ታውቃለህ? ልጅክን የሚዲያ መሸቀላ አደረግ ጅላጅል። መቼ እንደምትበስል አላውቅም።